ተነስልኝ ትንግርቱ መሳይ እንዴት አለ? እንኳን አደረሰ፣ እንኳን ደስ ያለ። መሳይ ደህና ነው ወይ? እንዴት አለ? በጣም አመሰግናለሁ። እንኳን አብሮ ደስ አለን። ምናልባት ከ4 ሰዓት የቀጥታ ስርጭት ትንሽ ፋታ እንደወሰድክ ነው ያገኘው። ድካም ላይ ነህ። ቢሆንም ግን ይሄ ቀን አብረን የሆነ ሐሳብ መለዋወጥ አለብን ብለህ ወስነህ ድካምንም ችለህ ጊዜንም ሰውተህ በመምጣት በእውነት በጣም ነው የማመሰግነው። ይሄን ቀን ባንገናኝማ መቼ ልንገናኝ ነው ትንግርቱ? መሳይ ዛሬ የአማራ ዘመናት ጥያቄ የተመለሰበት ነው። የበርካታ ቢያንስ ያለፉት 50 ዓመታት ታሪክ ተዘግቶ አዲስ ምዕራፍ የተጀመረበት ዕለት ነው። በዛሬ ዕለት የተኛ አማራ የለም። እውነት ለመናገር ቀጥታ ከተለያዩ አካባቢዎች አሁን መረጃዎችን የተቀበልን የቆየነው መሳይ ተደበላልቋል ማለት እችላለሁ። በጣም ከገመትነው በላይ ነው የሀገሪቱ የህዝብ ሪአክሽን። በከፍተኛ ደረጃ ነው የመልእክት እየደረሰን ያለው። መሳይ አሁን ባለው ሁኔታ ያገዛዙ ኃይል በተለያዩ አካባቢዎች ላይ በጣም በአስከፊ ሁኔታ ውስጥ ነው ያለው። በርካቶቹ ወደ ካምፓቸው እየሸሹ ነው ያሉት። ሚሊሻ እየጨፈረ ደስታውን እየገለጸ እንዳለ ነው በተለያዩ ቦታዎች ላይ እየሰማን ያለ ነው። የተናደ ጦሩ እየተናደ ወደ ፋኖ እየሄደ ነው ያለው። የግማሹ እየጨፈረ እየዘፈነ ነው ወደዛ እየተጓዘ ያለው። እንደውም አንዳንድ ቦታዎች ላይ እርስ በርስ የመተኳኮስ አይነት ሁኔታዎችም እንዳይኖሩ ከፍተኛ የጥንቃቄ መልእክቶች እየተላለፉ ያለበት ነው። የህዝቡን ደስታ አስከትሎ ደግሞ ይሄ አገዛዝ ያው የአማራ ህዝብ ደስ ሲለው እንደማይወድ ታውቃለህ። በተለያዩ አካባቢዎች ላይ የአማራውን ህዝብ ሊጨፈጭፍ ይችላል የሚለውም አለርት በድሮንም በተለያየ መንገድ በተለይ በኦሮሚያ ውስጥ አማራን ታርጌት ያደረጉ ጥቃቶች ሊፈጸሙ ይችላሉ የሚል ስጋት በህዝባችን ዘንድ በከፍተኛ ደረጃ አለ። ከዛ ውጭ ግን ከፍተኛ ደስታ በመላ ዓለም ያለው የአማራ ህዝብ የአማራ ተወላጅ አልተኛም ሌሊቱን። አሁንም በዚህ ሰዓት በርካታ አካባቢዎች ላይ ከፍተኛ የደስታ መግለጫ ነው ያለው። በኢትዮጵያ ውስጥ ሰው አልተኛም። መሳይ የአማራ ተወላጆች ብቻ ሳይሆኑ መላ ኢትዮጵያውያን ደስታቸውን እየላኩልን ነው። በዚህ አጋጣሚ ለሁሉም ኢትዮጵያውያን እንኳን ደስ ያላችሁ ማለት ፈልጋለሁ። ለኦሮሞ ህዝብ በገገመደን ማለት ፈልጋለሁ። ይሄ የአማራ ደስታ የኦሮሞም ህዝብ ደስታ ነው። መሳይ ለዘመናት ከወገኑ ከወንድም ህዝቡ ሊነጥሉት በኦሮሞ ስም የተደበቁ በጣም እጅግ አስከፊ በኢትዮጵያ ታሪክ አይተን ማናቃቸው የጥፋት ቡድኖች ናቸው ያስተናገድናቸው። ዛሬ የኦሮሞም ህዝብ እፎ የሚልበት ጊዜ እየመጣ እንዳለ ትልቅ የድል ማብሰሪያ ነውና ለኦሮሞም ህዝብ እንኳን አደረሰ ማለት ፈልጋለሁ። እንኳን አጎስካ ማለት ፈልጋለሁ። ለትግራይ ተወላጆችም እንደዚሁ ለትግራይ ህዝብም ወንድምህ መከታህ የአማራ ህዝብ አለ ከጎንህ። ከዚህ በኋላ በጋራ ተሳትፈን የኢትዮጵያውያንን መጻኤ ዕድል በጋራ የምንወስንበት ዘመን እየመጣ መሆኑን ማብሰሪያ ያስፈልጋል። ሃምበልዮ ማለት ፈልጋለሁ። ለሶማሌ ህዝብ እንኳን ደስ ያላችሁ። ትልቅ ቀን ነው ለአፋሮች፣ ለሲዳማዎች፣ ለመላ የደቡብ ህዝብ ጉራጌ፣ ሲዳማ፣ ጋሞ በአማራ ህዝብ ውድቀት እና በአማራ ህዝብ ሰቆቃ አብራችሁ በክፉ ጊዜ ከጎናችን ለነበራችሁ ሁሉ ዛሬ የ50 ዓመታት የአማራ ህዝብ ግፍና መከራ የሚያበቃበትን አዲስ ምዕራፍ ጀምረናልና እንኳን ደስ ያላችሁ ማለት ፈልጋለሁ። ጎረቤቶቻችን፣ ጎረቤት ሀገራት ሶማሊያ፣ ሱዳን ሰላማችሁን የምታገኙበት ዘመን መጥቷል ማለት ፈልጋለሁ። ከኢትዮጵያ ከሴኩሪቲ ኤክስፖርት የሚደረግበት ዘመን ያበቃል። መሳይ ኤርትራውያን በየዕለቱ አይዛትባችሁም። ከዚህ በኋላ ከወገኖቻችሁ ከወንድሞቻችሁ ከምታውቁት ከሚያውቃችሁ ከምታምኑት ከሚያምናችሁ ህዝባችሁ ጋር ከኢትዮጵያ ህዝብ ጋር በጋራ ተሳስራችሁ የምትለሙበት ዘመን እየመጣ ነው ያለው። ለምስራቅ አፍሪካ ክንድ የሚሆን ለኢትዮጵያውያን መከታ የሚሆን አዲስ የአማራ ልጆች ተስፋ የኢትዮጵያውያን ተስፋ የሆነ ድርጅት በኢትዮጵያ ውስጥ ተነስቷልና እንኳን ደስ ያለን ማለት ፈልጋለሁ። ይሄንን መሳይ በታሪክ ፊት ሆኜ የምናገረው ንግግር ነው። ይሄ ቀን በጣም የተለየ ቀን ነው ለኢትዮጵያውያንም ለአማራም ህዝብ የተለየ ቀን ነው። ከዚህ በኋላ እናቶች ደም የማይፈስበት፣ ከዚህ በኋላ የህፃናት ደም የማይፈስበት፣ ከዚህ በኋላ ሚሊዮኖች እንደዋዛ ጠፉ የማይባልበት ዘመን መምጣቱን ያንንም ብስራት ልናበስር ነው ዛሬ የተገናኘ ነውና ደከመን ሰለቸን የሚባልበት ጊዜ አይደለም። 4 ሰዓት 5 ሰዓት ከዛ በላይ ነው የቆየሁት በፕሮግራም። ግን ደግሞ ምን ሰለችበት ምን ደክመበት አይደለም። በእውነት ላለፉት 30 ወራቶች ውስጥ መሳይ የአማራ ህዝብ ተኝቶ አያውቅም። በአየር በሰማይ አየር እና በቦምብ ኢትዮጵያ ውስጥ ኤሪያል ቦምባርድመንት በየዕለቱ በአየር በሚደረግ የጦር ድብደባ የአማራ ህፃናት ተኝተው አያውቁም። አንዲት ልጅ በሰሞኑ አንድ ነገር ስትናገር ሰምቻታለሁና ለዚህ ለአዲስ ዓመት የፈረንጆች ዋዜማ
ልክ አዲስ ዓመት ሲገባ የርችት ተኩስ ነበርና ልጆቿ በጣም ተረበሹ እዚህ አሜሪካን ሀገር ማለት ነው። እና በቀጥታ ያሰብኩት ወገኖቼን ነው አለችና እንደው ባየር በየለቱ በድሮን መሰለል በየለቱ በድሮን ጥላ ስር መኖር መሳይ ምን ማለት እንደሆነ ከራስ መንግስት እየሸሹ መኖር ከራስ ወታደር እየሸሹ መኖር በራስ ወታደር መደብደብ በራስ አየር መደብደብ በኢትዮጵያ ሀብት መገደል ምን ማለት እንደሆነ ታስባለህ ያስባለውና ምን አይነት አስቸጋሪ ምን አይነት አስከፊን ዘመን ያማራ ህዝብ እያሳለፈ እንዳለ መገመት ትችላለህና በእውነት በጣም የተለየ ምዕራፍ ነው። አማራዎች ተስፋ ቆረጡ እጅ ሰጡ ሲባል የአማራ ትግል አዲስ ሆኖ እንደ አዲስ ተወልዶ አንድ ብሎ የጀመረበትን ለኢትዮጵያውያንና ለቀጠናው ለመላው ዓለም በዛ በኤደን ባህረ ሰላጤ በቀይ ባህር እና እንዲሁም በቀይ ባህርና በህንድ ውቅያኖስ አካባቢ ላይ ኢትዮጵያ ለአካባቢውና ለአካባቢው ሰላም የራሷን ከፍተኛ ሚና ታሪካዊ ሚና ከሷ የሚጠበቀውን ሚና የምትጫወትበትን ዘመን ያንን የፖለቲካል ሚና ሊወጡ የሚችሉ አዲስ ተስፋ የሚሆኑ ትልቅ ሰፊ ኃይል ልትተማመንበት ልትመካበት የምትችለው ኃይል የዲሞክራሲ የሰላም የወንድማማችነት የእኩልነት ኃይል በኢትዮጵያ ላይ ተነስቷል። ይሄ ኃይል በኢትዮጵያ ውስጥ መሳይ ህግን መሰረት ያደረገ ወንድማማችነት እንዲያብብ እኩልነት እንዲያብብ በኢትዮጵያ ፍትህ እንዲሰፍን ዜጎቿ የሀገራቸው ባለቤት እንዲሆኑ በእኩልነት እንዲኖሩ በሀገራቸው ተዘዋውረው በነጻነት እንዲሰሩ በእኩል ተባብረው እንዲለሙ አንዳቸው ካንዳቸው ሳይበልጡ እኩል በሀገራቸው ጉዳይ ላይ የሚወስኑበትን ዘመንና ዲሞክራሲ ስርዓት ለመዘርጋት የሚያስችል አዲስ የፖለቲካ ምዕራፍ ለመዘርጋት የሚያስችል እድልን ይዞ የመጣ ነው። ስለዚህ የአማራ ትግል መጣባችሁ ሳይሆን መጣላችሁ የሚባል እኛም የምንጠብቀው ሌሎችም የሚጠብቁት በእኩል ለሁላችን ተስፋ የሚሆን እኛን አማራውን ታድጎ ሌላውን የሚበድል ስርዓት እንዲሆን የአማራ ህዝብ አይፈልግም። የአማራ ህዝብ ይታገለዋል እንደዛ ላደርግ ቢል በእኩልነት በፍትህ በዲሞክራሲያዊ ስርዓት ለኢትዮጵያውያን ሁሉ መልካም ዘመን የሚመጣበት ዜጎች በደማቸው ሳይሆን በእኩልነት በማንነታቸው ሳይሆን በእውቀታቸው በብቃታቸው በስኪላቸው የሚወዳደሩባትን ምዕራፍ ለመዘርጋት የሚያስችል ብሩህ ተስፋን ይዞ የመጣ ለሃይማኖቶች ለብሔር ብሔረሰቦች እኩልነት የሚተጋ የሌሎችን ባህል እሴት ማንነት የሚያከብር ኢትዮጵያውያንን በጠላትነት ሳይሆን በወዳጅነት በቤተሰብነት የሚመለከት ለእውነት ለኢትዮጵያውያን ብቻ ሳይሆን ለጎረቤት ሀገሮቻችንም ጭምር ወተስፋ የሆነ ትልቅ ደስታን ትልቅ ፎይታን ይዞ የመጣ ነው መሳይና ይሄን ለማድረግ አመሰግናለሁ። ትንግርት እውነት ጸጥ ብዬ ነው ያዳመጥኩ። ምክንያቱም ከዚህ በላይ ምን ማለት እንደሚቻልም አላውቅም። ትልቅ ቀን ነው። በተለይ እንደኔና እንዳንተ ሂደቱን በቅርበት ስንከታተል ነበረ። እንደው ዝም ብለን ሚዲያ ላይ እንደምንታየው እዚህ ስክሪን ላይ ወተን መረጃ ብቻ ማቀበል አይደለም። ከጀርባ ያለው ይሄ ነገር ሂደት እንዲመጣ በጣም ብዙ ጣውረዶችን ስንከታተል ነበረ። በቀጥታም ይሁን በተዘዋዋሪ የሂደቱም አካል ነበርንና እውነት ለመናገር አንዳንዶች እኛን በስም በተለየ ሁኔታ እየጠቀሱ እንኳን ደስ አላችሁ ሲሉ እውነት ለመናገር ከወገቤ ሸብረክ ብዬ ነው የተቀበልኩት። ምክንያቱም ለፍተናል እንዲህ አይነቱ ቀን እንዲመጣ ይሄ ጊዜ እንዲመጣ የአማራ አንድነት እንዲመጣ የፋኖች አንድነት እንዲመጣ በአንድም ይሁን በሌላ ድምጻችንን ከፍ እያደረግን እየጮህን ከጀርባም እንደዚሁ በምንችለው ሁሉ ጊዜያችንን ሁሉን ነገር እንደው መስዋዕት አድርገን ይሄ ቀን እንዲመጣ አስተዋጽኦ ስላደረግን በተለየ ሁኔታ ደስታ ቢሰማን የሚፈረድብን አይደለም ትንግርቱ። ስለዚህ እንኳን ደስ አለ ብለህ ስትነሳ ይገባናል። አዎ እንኳን አብሮ ደስ አለን ብሎ መመለስም አለብን። ለማንኛውም ትንግርቱ ወደ ዕለቱ እንምጣ። ስንከታተለው ነበረ እንደው 1-2-3 ቀን ቀኑ በትክክል ባይታወቅም መቼ ይታወጃል መቼ ይገለጻል በእነሱ ነው የሚያምረው እነሱ ይግለጹት እያልን ተውን እንጂ እኛ በደስታ ከቆየን ቀናት አለፈ። ሁሉ ነገር ተጠናቆ ሁሉ ነገር እንዳበቃ ከዚህ በኋላ ወደ ኋላ የሚመለስ ነገር እንደሌለ ከተረዳን ቆይተናል። ነገር ግን በእነሱ ያምራል ብለን ነው የተው ነው። ለማንኛውም ዛሬ ይፋ አድርገውታል ጥር 9 ቀን። እስቲ እንዴት አየው? እንዴት ነበር? መግለጫውንም በተመለከተ አጠቃላይ ሂደቱ ወደ አንድነት የመጡበት የአማራ ልጆች አንድ ላይ ሆነው እርስ በርስ የሚተኳኮሱት አሁን ክንዳቸውን በአንድ የኢትዮጵያም የአማራም ሕዝብ ጠላት በሆነ ኃይል ላይ ለማሳረፍ ቆርጦ መነሳታቸው እጅግ የሚያስደስት ነው። እንዳልከው ተበታተኑ፣ ምንም የሚወጣላቸው ኃይል የለም፣ ሁሉም ጓዙን ጠቅልሎ ወደ ስርዓቱ ይገባል እያሉ በሚፎክሩበት ሰዓት ነው እንዲህ አይነት
ታላቅ የምስራች መጣው። እስቲ ሂደቱን እንዴት ታይዋለህ? እንዴት ወደዚህ ሊመጡ ቻሉ? ብዙ ጣውረዶች ስላሉ ነው። አዎ መሳይ በጣም ከባድ ዘመን ነበር። የአማራ ህዝብ እኔ እድሜ ከደረሰና በማቀው ዘመን በጣም ብዙ ጣውረዶችን አሳልፏል። እኔ ለዛ ትልቅ ምስክር ነኝ ብዬ አስባለሁኝ። እጅግ አስከፊ ጊዜ ነው ያሳለፍነው። መሳይ የአማራ ህዝብ ይገርመኛል ጽናቱ። ለኢትዮጵያ ያሳየው ታማኝነት ያስደንቀኛል። ለህዝቦቿ ያሳየው ታማኝነት ያስገርመኛል። የኑሮ የሚገርም ህይወት ነው። ከ1991 በፈረንጆቹ አቆጣጠር በኋላ የአማራ ህዝብ በህግ የተፋቀ ህዝብ ነው። በኢትዮጵያ ውስጥ ህጋዊ ውክልና የሌለው መኖሩ የተካደ እና የልሂቃን ዲቤት ነበር። አማራ አለ ወይስ የለም የሚል ክርክር ነበር እና አማራን የሚወክል ድርጅት በኢትዮጵያ ውስጥ ማቋቋም አይቻልም። አማራን ማዋረድ ስርዓታዊ ነው። አማራን ማፈናቀል ያሸልማል። አማራን መግደል፣ አማራን ማፈናቀል የመንግስታዊ መዋቅር ልምምድ ነው። ህጋዊ ሽፋንና ዋስትና ያለው ነው እና አማራ ከኢኮኖሚ መሰረቱ በሀገሩ ከዜግነት ማንነቱ ከዜግነት መሰረቱ ከህጋዊ ማንነቱ ፖለቲካዊ ማንነቱ ፖለቲካዊ ውክልና ኢኮኖሚያዊ በሁሉም ረገድ ማህበራዊ ትስስሩ ጭምር ሳይቀር እንዲፈርስ ትዝታ እንዳይኖረው በሀገሩ በታሪኩ እንዲሸማቀቅ በእሴቱ እንዲሸማቀቅ በአብሮነቱ ለሀገር ባበረከተው ነገር እንዲያፍር የተደረገ ማህበረሰብ ነበር ላለፉት በርካታ ዓመታት። የሚያሳዝነው በዚህ ሂደት ውስጥ ማለፉ ብቻ ሳይሆን ይሄንን ለማስቆም ጥረት ያደረጉ የአማራ ተወላጆች፣ የአማራ አርበኞች፣ የአማራ ልጆች፣ ምሁራን፣ ልሂቃን እጅግ አስከፊ ጥቃት ያስተናገዱበት ጊዜና ዘመን ነበር የነበረው። ብዙዎቹ ህይወት መስዋዕትነት ከፍለዋል። ብዙዎቹ ጀምረው አልጨረሱትም። ብዙዎቹ እጅግ አስከፊ በሆነ ሁኔታ ራሳቸውን ለእስር ዳርገው ህሊናቸው ለእስር ተዳርጎ በበርካታ ሁኔታ በርካታ መስዋዕትነት እንዲከፍሉ የሆነበት ነው መሳይ። ሚሊዮኖች የት ገቡ እየተባለ ሲሳለቅበት የነበረ ህዝብ ነው። የት እንደገባ በድህነት አረንቋ የሚኖር ህዝብ ነው መሳይ። ምድራዊ ህይወትን እርግፍ አርጎ ትቶ ሰማያዊ ህይወትን እንኳን ፐርሲው እንዳያደርግ የተከለከለ በመስጊድና በቤተክርስቲያን እንኳን ተወስኖ እንዲኖር የተፈቀደለት ህዝብ አልነበር። እጅግ አስከፊ ድህነት የምታይበት ብቸኛ ስፍራ ነው። የአማራ ልጆች ዛሬም በዛፍ ስር የሚማሩ ናቸው። ዛሬም አስከፊ መሰረተ ልማት የወረዳ ከተሞችን ከወረዳ ከተሞች የሚያገናኝ መንገድ እና የስልክ አውታር የሌለበት ማህበረሰብ ነው። ግን ኮምፕሌን አያደርግም። እያመሰገነ በዛም ለመኖር አልተፈቀደለትም። ቀያው ድረስ የመንግስት የሴኩሪቲ አፓራተስ ሁሉንም የመንግስት መዋቅር የጸጥታ መዋቅሩ ብቻ ሳይሆን የሲቪሊያን አስተዳደሩን እንኳን ዊፐናይዝ አድርገውበት መሳይ አገልግሎትን የጦር መሳሪያ አድርገውበት በባንክ በነዳጅ በትምህርት በሁሉም ዘርፍ አገልግሎት እንዳያገኝ የተደረገ የጦርነት ሰለባ እንዲሆን የተደረገ ህዝብ ነው። ማዳበሪያ የጦር መሳሪያ ተደርጎ የአማራ ህዝብ በማዳበሪያ ጦት እንዲቀጣ ይደረጋል። ነዳጅ አጥቶ በነዳጅ እንዲቀጣ ይደረጋል። ትራንስፖርት ዊፐናይዝ ተደርጎ የአማራ ህዝብ ከአንድ ቦታ ወደ አንድ ቦታ እንዳይሄድ አሊዶሮ ላይ በአማራ ህዝብ ላይ በየዕለቱ ማለት በሚያስችል ደረጃ 100 ሰው 200 ሰው ታገተ እየተባለ በእያንዳንዱ ሰው 1 ሚሊዮን 2 ሚሊዮን ክፈል እየተባለ ያን ብር ከፍሎ አይለቀቅለትም፣ ይገደሉበታል። በእንደዚህ አይነት እጅግ መራር በሆነ መከራ ውስጥ ልጆቹ የፖለቲካ ልሂቃኑ ምሁራኑ ህዝባቸውን እንዲያደራጁ አይፈቀድላቸውም። ድርጅት እንዲያቋቁሙ አይፈቀድላቸውም። ስለ ህዝባቸው ድምጽ ለመሆን ሚዲያ ቢያቋቁሙ ሚዲያቸው ይዘረፋል፣ ከሀገር ይሰደዳሉ፣ ይዋረዳሉ፣ በእስር ቤት ይጋዛሉ። እጅግ አስከፊውን ዘመን ኖረናል መሳይ። የተደከመለት ነገር ሁሉ ውጤት ሳያመጣ ያቋቋመው ድርጅት ኮኦፕት እየተደረገ ያገዛዙ መጫወቻ የሆነ የህዝብ እንደራሴ ቢመርጥ የህዝብ እንደራሴዎቹ እየተዋረዱ ያለ ፍርድ ቤት ትዕዛዝ ከቤታቸው ተጎትተው የፓርላማ እና የህግ ዋስትናና ከለላቸው ሳይነሳ ፍርድ ቤት ሳይቀርቡ ለአንድና ለሁለት ዓመት በእስር ቤት እየሰቃዩ ደም እየፈሰሳቸው እንኳን ሕክምና እንዳያገኙ እየተደረጉ እጅግ አስከፊውን በታሪክ ይሆናልም እንደዚህ አይነት ነገር በሀገራችን ሊፈጠር ይችላል ብለን በማናስበው ልክ በህዝባችን ላይ ግፍ እየተፈጸመ ነው ያለው።
ያለፉት የ30 ወራቶች በአንድ በኩል ይሄንን አስከፊ ፓወር አሲሜትሪ ከፍተኛ የሆነ የኃይል አቅም ያለው የሀገሪቱን ሀብት በሙሉ ለጦርነት ህዝቡን ለመጨፍጨፍ ያላንዳች ህግ ያላንዳች ከልካይነት ያላንዳች ሀፍረት ህዝቡን በሚጨፈጭፍ አገዛዝ ህዝቡን በሚጠላ አገዛዝ በሌላ በኩል ደግሞ ያለምንም ሰብሳቢ ድርጅት አስበዋል መሳይ in the absence of centralized authority ጦርነት የታወጀበት ህዝብ እጣፈንታው መበተን ነው አይዘወይ መንግስት የሌለው ህዝብ ጦርነት ሲታወጅበት ስራው መሰደድ ነው ሊከላከል ራሱን የሚችልበት እድል የለው በዛ መንግስት ሳይኖረው ራሱን ባላደራጀበት ሁኔታ ጦርነት ታውጆበት 12 እዝ አማራ ክልል ላይ ያስገብተው በየለቱ የአየርና የድሮን ድብደባ እየፈጸሙበት በእንደዚህ አይነት ሁኔታ ውስጥ ይሄንን ትግል ያለ አንድ ኤክስተርናል አሲስታንስ ፎሬን አሲስታንስ ያለ ምንም ውጫዊ ድጋፍ መሳይ በራሱ ህዝብ ጫንቃ ይሄንን መከራና ግፍ ተሸክሞ በአንድ በኩል ራሱን ከጥፋት እየተከላከለ በሌላ በኩል አቅም እየፈጠረ ራሱን እያደራጀ ዛሬ ለተደረሰበት ደረጃ ላይ ደርሶ አማራዎች እርስ በርስ ይጠፋፋሉ እጅ ሰጡ ሲባል አስርገው ያስገቧቸው ልጆች እጅ ሰጡን እያሉ በሚሰበስቡበት ሰዓት የህዝብን ስነ ልቦና ይሄንን ሰፊ የህዝብ ቅቡልነት ያለው ዛሬ እኔ የሰራሁትን የ4 ሰዓት ፕሮግራም ግባና ተመልከተው የ11 ዓመት ህፃን ልጅ ሳትቀር ነበር ስደውል የነበረው ሽማግሌዎች የት እንኳን እንደደወሉ ማያውቁ አባቶች ሲደውሉ ነበር በዚህ ትግል ውስጥ መስዋዕትነት የከፈሉ አዛውንቶችን አባቶችን ታውቃለህ መሰለኝ የጽንፈኞች የቦዘኔዎች የዘራፊዎች የአንገት ቆራጮች ትግል ነው እየተባለ ይሄንን ሰፊ የህዝብ ስጋት ይሄንን ሰፊ የህዝብ ቁጣ የወለደውን ትግል ለማቃለል ለመናቅ በጣም በከፍተኛ ደረጃ እየተሰራ ሌት ተቀን ከ400 እስከ 500 ሺህ የሚዲያ ሰራዊት ተዋቅሮ በውጭም በሀገር ውስጥም በቀጥታ ባገዛዙ ፈንድ የሚደረገው ከደሃ ገንዘብ እየተወሰደ ከኢትዮጵያ ህዝብ እየተቀማ ለፕሮፓጋንዳ ፍጆታ ለሚዲያ እና ለዲስኢንፎርሜሽን እየዋለ የሀገሪቱ ሀብት በእንደዚህ አይነት አስቸጋሪ ሁኔታዎች ውስጥ የአማራ ህዝብ ራሱን አቆይቶ ትግሉን አብቅቶ ዛሬ ለደረሰበት ዛሬ ላወጀው ታላቅ ተቋም ታላቅ የክፍለ ዘመንና የትውልድ ጥያቄን የመለሰበትን ታላቅ አዲስ ምዕራፍ ለኢትዮጵያ ህዝብ አብስሯል ቀደም እንዳልኩ ይሄ ኤክስትራኦርዲነሪ በታሪክ በዚህ ልክ ድርጅት ማቋቋም በራሱ ጦርነት የሆነበትን ማህበረሰብ አላውቅም መሰለኝ it was literally a battlefield ለአማራ ድርጅት ማቋቋም ጦርነት ነበር በራሱ ሰዎች በጦር ግንባር የሚደረገውን በሚዲያው ግንባር የሚደረገውን የዲስኢንፎርሜሽን ካምፔን እና በሁሉም ፍሮንት አገዛዙ ሞኖፖሊ ኦፍ ትሩዝ እንዲኖረው ራሱ ገሎ ራሱ እየወቀሰ ንጹሃንን ጨፍጭፎ እንግዲህ ተመልከት ትላንትና 106 ሰው ነው አይደለም አንድ ቦታ ላይ የገደለው ማን ይጠይቀዋል ንጹሃንን እያፈናቀለ ንጹሃንን እየገደለ ራሱ በሚዲያ ደግሞ እንደገና ጽንፈኞች እያለ እየከሰሰ ምትገለውን ህዝብ እንደገና እየከሰስከው እንባውን እየቀማ በጽንፈኝነት እየከሰሰው በዚህ ደረጃ እየሰራ በእነዚህ ሁሉ ፍሮንቶች ውስጥ ያንን ድርጅት ማዋለድ እጅግ በጣም ፈታኝ ነበር ፈተናው ከጠላት ከውጪ ኃይል ብቻ የሚመጣ አልነበረም መሳይ ከራሱ ከአማራው ካገዛዙ ጋር የተሰለፈው የራሱን ወገን ለማጥቃት የተሰለፈው የአማራን ትውልድና የአማራን ትውልድ ተስፋ ለመግደል የተሰለፈው የኢትዮጵያን መጻኢ ዕድል እና ነገ እኩልነትንና አብሮነትን እንዳይመጣ በሀገሪቱ ላይ አምባገነንነትና ገዳይነት በሀገሪቱ ላይ እንዲነግስ ከዚህ አገዛዝ ጋር ተሰልፎ የራሱን ወገን ለማስጨረስ ከፊት የተሰለፈው ኃይል ቁጥሩ ቀላል አልነበረም ወጣቶችን እየመለመለ ንጹሃንን እየመለመለ የኦሮሞ ልጆችን የስልጤ ልጆችን የሲዳማ የከምባታ የሃዲያ ልጆችን እየመለመለ ራሱ ከአማራ ሚሊሻ እየመለመለ አርሶ አደርን ጭምር ሳይቀር ወደ ጦርነት እየማገደ ሀገሪቱ ልትወጣው ማትችለው ከባድ ማጡስ ከቶ ከሀገሪቱ ውስጥ ብቻ ሳይሆን በጎረቤት ሀገራት ሁሉ ኢትዮጵያ ዋነኛ የኢንሴኩሪቲ ምንጭ ሆና ለቀጠናው ከባድ ስጋትን የደቀነች ሀገር ሆናለች በአሁኑ ሰዓት በዚህ ሁሉ ሂደት ውስጥ ይሄን ድርጅት ማዋለድ መሳይ ቀላል ነገር አልነበረም ቢሊየንስ ኦፍ ዶላርስ
ይሄንን ዶላር ይሄንን መንግስት ይሄንን ድርጅት እንዳይዋለድ ለማድረግ እየታተመ የሚበተነው ገንዘብ ልነግርህ አልችልም። በነፍስ ወከፍ ደረጃ አርሶ አደሮችን ወደ ሰላይነት ለመቀየር ይሰራ ነበር አገዛዙ። ህፃናትን ወደ ሰላይነት፣ ሴቶችን፣ እናቶችን ወደ ሰላይነት ለመቀየር ይሰራ ነበር አገዛዙ። አለመተማመን እንዲፈጠር ታውቃለህ። በሱ የኮሙኒኬሽን ዲቫይስ ነው የሚጠቀሙት። የመረጃ ባለቤት እሱ ነው። የባንኩ ባለቤት እሱ ነው። የቴክኖሎጂ ባለቤት እሱ ነው። የእርዳታ የምግብ እርዳታ ባለቤት እሱ ነው። የዲፕሎማሲ መዋቅሮችን የተቆጣጠረው እሱ ነው። የጦር መሳሪያው ባለቤት እሱ ነው። የቴክኖሎጂ ባለቤት እሱ። በዚህ ሁሉ አሲሜትሪ በዚህ ሁሉ ብልጫ ውስጥ ሆኖ ነው ህዝብን እያስራበ እያፈናቀለ እየገደለ ምን እያደረገ ያለ አንዳች ተጠያቂነት ተው ባይ በሌለበት እንደውም አብዛኛው አይዞ ባይ የሚል ኃይል በተሰለፈበት ሁኔታ ውስጥ የአማራ ህዝብ የዘመናት ጥያቄ የሆነውን የአማራን ህዝብና የኢትዮጵያን ህዝብ መጻኢ ዕድል የሚወስነውን ታላቅ ድርጅት ዛሬ ለኢትዮጵያም ለዓለምም ህዝብ አስተዋውቋል። መሳይ ጥር 9 በጣም የተለየ ቀን ነው። እኔ ከዚህ በኋላ ለምን አበረከታችሁ በአማራ ትግል ውስጥ ምን መጣለት ለአማራ ህዝብ ለኢትዮጵያ ምን አመጣ የአማራ ትግል ብትሉኝ ዛሬ የመጣውን ብስራት ሰጥተናል ነው ምለው። ለትውልድ መሰጠት ያለበትን በመሰረቱ ከዚህ በኋላ አማራ ባክቤንቸር ሆኖ የሱን ጉዳይ በደብዳቤ የሚያውቅበት በስማ በለው የሚያውቅበት ዘመን አብቅቷል። ራሱ አማራ በራሱ ጉዳይ ላይ የሚወስንበት በኢትዮጵያ ጉዳይ ላይ የሚወስንበት ከሌሎች ወንድም ህዝቦች ጋር ስለ ኢትዮጵያ መጻኢ ዕድል የሚመክርበት ስርዓት ጊዜ መጥቷል። በልጆቹ የሚወከልበት በሚያምኑት በሚያምናቸው በሚያውቁት በሚያውቃቸው በሚተማመኑበት በሚተማመንባቸው ዛሬ በመላ ኢትዮጵያ ያየው ሪአክሽን መሳይ የዚህ ትልቅ ድል ውጤት ነው። ለሀገረ መንግስቱ ታማኝ የሆነ ለወንድም ህዝብ ታማኝ የሆነ ለቀጠናው ታማኝ የሆነ እሴትን የተለበሰ ትልቅ ዲሲፕሊንን የተጎናጸፈ ከድህነቱና ከጉለቱ እንኳን ከሞራልና ከስብዕናው ሳይፋታ አስገዳጅ የሆኑ መሳይ እኔ የእንጨት ወዝ እየበሉ የሚታገሉ ልጆችን አውቃለሁ። የእንጨት እየፋቁ ከእንጨት ውስጥ የሚወጣውን ዘይት እየተጠቀሙ የሚታገሉ ልጆችን አውቃለሁ። ባንክ አይዘርፉ፣ የኢትዮጵያን ተቋማት አያወድሙ። በኢንሰርጀንሲ ታሪክ በዚህ ሌቭል ኦፍ ዲሲፕሊን በዚህ ሌቭል ኦፍ ኢሞሽናል ኢንተለጀንስ የሚሰራ ተቋም ለማግኘት ትቸገራል። እዛ ጋር ሆኖ ስለ ኦሮሞ ህዝብ የሚጨነቅ ድርጅት የኦሮሞ ልጆችን እባካችሁ ለኦሮሞ ህዝብ መልእክት አስተላልፉ፣ ልጆቹን እንዲሰበስብ ልጆቹ እየመጡ እዚህ እየረገፉ ነው፣ እባካችሁ ለወገኖቻችሁ መልእክት አስተላልፉ፣ የሃዲያ የሲዳማ የዳውሮ የከምባታ የከፋ ልጆችን እየማረከ የሲዳማ ልጆችን እባካችሁ ለወገኖቻችሁ መልእክት አስተላልፉ እያለ እዛ ቦታ ሆኖ በመከራ ውስጥ ሆኖ ስለ ኢትዮጵያ ህዝብ ተስፋ የሚጨነቅ እና በጣም 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 ተገረማለህና የዛ ሁሉ ግርግርቱ በጣም ከባድ ነገር ነው። እውነት ለመናገር ቃላትም የሚያጥርበት ጊዜ አለ። ምክንያቱም ብዙ ነገር የታለፈበት ነው። አንዳንድ ጊዜ እንደው ነገሩን ትንሽ ቆየት ብላችሁ ብታዩት፣ ምክንያቱም ድርጅት ተፈጠረ እንጂ ገና ስራ ሰርቶ አልታየም። ስለዚህ እንደው ገና በመወለዱ ይህን ያህል ትልቅ አታድርጉት የሚል ከወዲሁ ብዙ አሉታዊ አስተያየቶች እየመጡ ነው። ከዚህም በላይ ሊመጡ ይችላሉ። አዎ ልክ ነው፣ ገና ድርጅት ነው የተወለደው። ይሄም መወለድ በራሱ ዝም ብሎ መወለድ አይደለም። አሁን አንተ ያልከው ብዙ ሂደቶችን ያለፈ ነው፣ ብዙ መሰናክሎችን ያለፈ ነው። ቀላል የሚባል አይደለም። እንኳን አይደለም እዛ መሬት ላይ ያሉት ይቅርና እኛ በርቀት ውቅያኖስ ማዶ ሆነን እንኳን ስንቱን ችግር ስንቱን ስም ማጥፋት ስንቱን ነገር አይተነዋል። በዚህ ሁሉ መሃል አንድ ድርጅት አንድ የአማራን የሚወክል ድርጅት መፍጠርና መውለድ ቀላል የሚባል አይደለም። ዛሬ ቁጭ ብለው ይህንን ያደረጉ ወገኖች ትላንትና በተለያየ አሰላለፍ ውስጥ እርስ በርስ የሚታኮሱ በብዙ ነገር የአማራን ህዝብ ትግል ወደኋላ በሚጎትት እንቅስቃሴዎች ውስጥ የነበሩ ናቸው። ያንን ሁሉ ትተው ችግሩን አይተው
የመጣውን መከራ ተገንዝበው ይህንን ቀን ማምጣታቸው እንዲሁ በቀላሉ በዚህም መልኩ ሊገለጽ የሚገባው አይደለም፣ ከዚህም በላይ ይገባዋል ማለት ነው። እንደው ትንግርቱ መግለጫውን በተመለከተ ነው። መግለጫው ብዙ ነገር ይዟል። እነማን ተመደቡ፣ የምደባውን ጉዳይ በተመለከተም በውስጥ የምናቀው ብዙ ነገር አለ። እንዴት አንድ የአማራ ፋኖ አመራር እዚህ ቦታ ተመደባለ፣ እዚህ ቦታ ይቅርብ ሲባል ግድ የለም እኔ ይቅርብኝ እናንተ የመደባችሁት ቦታ ሆናለሁ። አሁን የአንድ መጥቀስ የሚገባው ለምሳሌ የምሬ ወዳጆን ነው። ምሬ ወዳጆ እዚህ ቦታውን ሲባል እኔ ግድ የለም ጀነራሉ ከላይ ሆኑና እኔ እሳቸው ምክትል ልሁን ብሎ ኃላፊነቱን የራሱ የመጣለትን ሁሉ እየተወ ለሌላው የሚሰጥን እኔ ይቅርብኝ እያለ ለሌላው ነገሮችን አሳልፎ የሚሰጥበት በወንድማማችነት መንፈስ በሀገራዊ ስሜት በጥልቅ የትግል ወንድማማችነት የተፈጸመ ድልድል ነው። በእርግጥ አንዳንድ መሰናክሎች ነበሩ። አንዳንድ ከኮሙኒኬሽን ምክንያቱም ኢንተርኔትን በማቋረጥ እነሱ እንዳይገናኙ በማድረግ ብዙ ሳቦታጅና ሻጥር ሲሰራ የነበረ ሁኔታ አለ። በዛ ምክንያቶች አንዳንድ እንደ መንገራገጮች ነበሩ። እሱን ሁሉ ተሻግረው ዛሬ ይህንን ድል አብስረዋልና መግለጫውንም በተመለከተ የሆነ ነገር ማለት ብንችል ትልቅ መግለጫ ነው። መግለጫው ብዙ ነገሮችን ይዟል። ስኬቱንም የወደፊቱንም ተስፋ ሊያጋጥሙ የሚችሉ ችግሮችንም እንዲሁም ጥሪዎች ለተለያዩ አካላት የተላለፉበት መግለጫ ነው። እስቲ በመግለጫው ዙሪያ የተወሰነ ነገር ብንል መሳይ፣ ሁለት ነገር መጀመሪያ ላይ ባልከው አንዳንዶቹ ገና ተመሰረተ እንጂ በስራው ሂደቱን ገና ውጤቱን መቻየን ምን ለውጥ ያመጣል ድርጅቱ ይላል። የአማራ ህዝብ ድርጅት ማዋለድ 50 ዓመትን የጠየቀ ከባድ ተጋድሎ ማድረግን የጠየቀ ነበር። ድርጅቱ ኢስአኒን ባይተሰል ለኛ አማራን የሚመስል የአማራን ህዝብ ተቋም ማዋለድ ቀላል አልነበረም። ትልቅ ምጥ ነበር። አማራ መሆንን ይጠይቅ ነበር። ራስን ሆኖ በህዝባችን ላይ የደረሰ ያለን ግፍና መከራ መመልከትን ይጠይቅ ነበር። ደፋር መሆንን ይጠይቅ ነበር። ተራ ድርጅት አይደለም። ደግሞ አዳራሽ ውስጥ ቁጭ ብለን ወይ በውጭ ሀገር በስደት የመሰረትነው ድርጅት አይደለም። መሳይ ደምና አጥንትን ዋጋ መክፈል ይጠይቅ ነበር። በጣም ብዙ መስዋዕትነት ነው የተከፈለው። ስንቱ አርበኛ፣ ስንቱ ጀግና፣ ስንቱ ወደቀ፣ ስንቱ እድሜያቸው በጣም ለጋ የሆኑ ወጣቶች ስንቶቹ አረፉ። አንጋፋ የሆኑ አባቶች ስንቶቹ አረፉ። በጣም በርካታ ምሁራን በዚህ ሂደት ውስጥ ማለፍ ነበረባቸው። ብዙዎቹ የአካል ጉዳት፣ ብዙዎቹ የአእምሮ መቃወስ፣ ብዙዎቹ የጤና መቃወስ፣ ብዙዎቹ ከቤተሰቦቻቸው መነጠል፣ ብዙዎቹ መሰደድ፣ ብዙዎቹ እጅግ አስከፊ በሆነ ሁኔታ ውስጥ መውደቅ ነበረባቸው። መሳይ ይሄ ለኛ just eventually happen የሚያደርግ ነገር አልነበረም። ይሄንን ማሳካት the realization ይሄንን ኦርጋናይዜሽን ሪያላይዝ ማድረግ በራሱ የዘመናት የትውልድ ጥያቄ ነበር ለአማራ። ምክንያቱም ቁጭ ብለን በአዳራሽ ውስጥ እንደዚህ አይነት ድርጅት ብናዋልድም የምናዋልዳቸው ድርጅቶች ዛሬ አብን እንደሆነው ከመሆነ የተሻለ እድል አይኖራቸውም ነበር። መስዋዕትነትን ህያው መስዋዕትነትን የሚጠይቁ ነበሩ። አማራን ድርጅቶች ማዋለድ እንደዚህ አይነት ድርጅት ማዋለድ እጅግ ከባድ ፈተና ነበር። ያስተላለፍ የመስመር ያለንበትን ሁኔታ መገንዘብ፣ ጂኦፖለቲክሱን ማወቅ፣ የኢትዮጵያን የፖለቲካ ለውጦችና የፖለቲካ ሂደቶች መገንዘብ፣ የአማራ ህዝብ የተጋረጠበትን አደጋ በትክክል በውል ማስተዋል በጣም በርካታ ጉዳዮችን ይጠይቅ ነበር። በጣም በሚገርም ሁኔታ ይሄ ድርጅት መወለዱ በራሱ የትግሉ 75 እና 80% ውጤት ነው ለኔ። ናው ዛሬ ላይ የነበረው ሪአክሽን ሚሊሻን የድርጅቱ መመስረት ያለ አንዳች ጥይት መተኮስ ሚሊሻን ነፃ አውጥቷል። መላ ኢትዮጵያ ህዝብን አስተሳስሯል ከጫፍ እስከ ጫፍ። መሳይ እኔ ልንገርህ አይደል አመራሮቹን ትላንትና ሰበር ዜናውን ሰርቻል ነበር። አመራሩ ማን እንደሆነ አልጠየቅኩኝም። እግዚአብሔር ሕያው እግዚአብሔር ምስክሬ ነው። እኔ አመራሩ ማን ነው የሚለውን አልጠየቅኩኝም። it doesn't matter ለኔ የአማራን ድርጅት ማዋለድ ነው የኔ ትልቁ ህልም። መሪዎቹ ማንንም ይሁን የአማራ ህዝብ ያመነበት የአማራ ልጅ ያሻግረዋል። ምክንያቱም የአማራ ህዝብ ከጎኑ አለ። ይሄ ትግል የአንድ መሪ ጉዳይ አይደለም። የህልውና አደጋ የተጋረጠበት ህዝብ እያንዳንዱ ለዛ ዋጋ እንዲከፍል የተገደደ ነው። የግለሰብ በርደን አይደለም የአማራ ህዝብ ጣፈንታ።
ሁላችን በዚህ ውስጥ ኃላፊነት አለብን። መሪው ልናግዘው የሚገባ ልንሳሳለት የሚገባ ማንንም ቢመጣ ከባድ ኃላፊነት እንደሆነ ልንገነዘብ የሚገባ መታመን ቀላል ነገር አይደለም። የአማራ ህዝብ በታሪክ የሚያምን ነው መሳይ። ዛሬ የምትሰራውን ነገር በነገ ታሪክ ህያው በሚሆነው ታሪክ ውስጥ የሚመዝን ህዝብ ነው። የዚህን ህዝብ ኃላፊነት መሸከም ቀላል አይደለም። ለመሪነት ተስማምቶ መምጣት በራሱ በርደን ነው። ቀላል ኃላፊነት አይደለም። እኔ ማን እንደሆነ ራሱ ማለት እውነቴን ነው ማለት ዛሬ ነው ያየሁት። በጣምም ነው ደስ ያለኝ ሳይ። ግን ማንንም ቢመጣ የአማራ ህዝብ ታጋዮች አምነው ያመጡትን ወንድም አግዘናቸው። በርካታ አመራሮች ናቸው ለየዘርፉ ይመጥናሉ የተባሉ ሰዎች ናቸው የተሰየሙት መሳይ። በየዘርፉ እኛ መሪ ነን። እኛ ኦፒኒየን ሊደር አይደለንም እንዴ? አንተ በተቋምህ መሪ አይደለህም እንዴ? እያንዳንዱ ሰው በሚያቋቁመው ተቋም መሪ አይደለም እንዴ? መሪነት ምን ማለት ነው? አማራ በዚህ ትግል ውስጥ በሺዎች የሚቆጠሩ መሪዎችን የወለደው የጦር ጀነራሎችን ነገ ኢትዮጵያን የሚያሻግሩ የጦር ጠበብቶችን ነው ያፈራው። የፖለቲካ ልሂቃንን ነው ያፈራው። ለሀገር ነው ያበረከተው እነዚህ ልጆች። ማንን ከማን ማወዳደር ይቻላል? በእንደዚህ አይነት ሁኔታ ውስጥ ሲገባህ ንቃቱ ሲኖርህ የአማራ ህዝብ የተደቀነበትን ሁኔታ ስትገነዘብ መሪው አይደለም የሚያስጨንቀ ሐሳቡ ነው የሚያስጨንቀ። ልናሳካና ልናዋልድ የምንፈልገው ሐሳብ ምንድነው? እንዴት ነው የምናሳካው? መሪው ታምኖበት ደግሞ ይወልህ መሳይ እኔን እዛ ሆነው ቢመርጡኝ ራሴን በአደባባይ ነው እኔ ይሄንን ዲዘርቭ አላረግም። ማን ስለሆንኩ ነው እኔን የምትመርጡ? ሕያው ህይወቱን ሊሰጠኝ ወርዶ በድሮን ሌት ተቀን እየታደነ ህዝብን አደራጅቶ ወጣትን አደራጅቶ የሚሊዮኖችን ልብ ይዞ በዚህ ደረጃ ለኢትዮጵያን ለአማራ ህዝብ ዋስትና ተስፋ የሆነ ለኢትዮጵያውያን ዋስትና ተስፋ የሆኑ አመራሮች ሲመጡ ማንንና ማንቀበለው? በየትኛው የሞራል ሚዛን ላይ ቆመን ነው እነሱን ለመተቸት ወደ ታች ለማየት አቅም የምናገኘው ነው? እና አመራሩን በተመለከተ በጣም የሚያስገርሙ ልጆች አሉ መሳይ። እንደው የአንድ ክፍለ ጦር ልጆችን አምጥቼ አመራር ወይንም የአንድ ኮር አመራርን ልጆች አምጥተ ብታያቸው ትደነቃለህ። የትምህርት ዝግጅታቸው፣ ዕውቀታቸው፣ ስነ ምግባራቸው፣ ጂኦፖለቲክሱን እንዴት እንደሚመለከቱ፣ የኢትዮጵያን ታሪክ እንዴት እንደሚመለከቱ፣ ህዝቦቿን አሁን ያለውን ነባራዊ ሁኔታ፣ የኦሮሞ ህዝብ ፍላጎት ምንድነው፣ የአፋር ህዝብ ፍላጎት ምንድነው፣ የትግራይ ህዝብ ሁኔታ ምንድነው፣ አጠቃላይ የአማራው ህዝብ ጉዳይ በምን አይነት አግባብ ሊፈታ ይችላል፣ ይሄንን ሁሉ በሚገባ የሚተነትኑ ልጆች ናቸው። በሚገባ የሚተነትኑ ልጆች ናቸው። ፊገሮቹን ስለምናይ ነው እኛ ብዙ ጊዜ ከላይ ያሉትን ስለምናይ ታውዘንድስ በሺዎች የሚቆጠሩ መሪዎችን በየደረጃው ማፍራት የተቻለበት ትግል ነው መሳይ። በዚህ ውስጥ አመራሩን በተመለከተ አንዳንድ ሰው ለምሳሌ ከወዲሁ ያገዛዙ ተልኮ ካለ ከወዲሁ አመራሩ ምንም ውጤት አላመጡም። ባለፉት 3 አመታት በእንደዚህ አይነት ሁኔታ ውስጥ ነው ይሄንን ድርጅት አዋልዶ ያንን ሁላ ክፍለ ጦር እየማረኩ በዚህ ደረጃ ያገዛዙ ዛሬ ምንድነው የሆነ ያለው? አማራ ክልል በመላ ባህር ዳር ውስጥ ምንድነው ቅድም ስታሳየን የነበረው መሳይ? ህዝብ እያወያየን ነበር ሲሉ አልነበር? ጽንፈኛው ምን ይሰራል ታዲያ ባህር ዳር ከተማ? ይሄ ሁሉ ሸዋ ላይ፣ ጎጃም ላይ፣ ጎንደር ላይ፣ ወሎ ላይ ከቢዛሞስ ከምን የምትሰማው የህዝብ ተኩስ፣ በአዲስ አበባ የነበረው የህዝብ ደስታ በምን የሚገለጽ ነው ታዲያ? ስለዚህ ህያው የሆነ የኢትዮጵያ ትግል ተጀመረ። የአማራ ህዝብ ተቋም እንዲያዋልድ ድርጅት እንዲያዋልድ ይጠብቁ የነበሩ ተስፋ ያደርጉ የነበሩ ሁሉ ያንን ድርጅት ዛሬ ማየት ችለዋል።